ኢትዮጵያን ከመጪው የዲጂታል ዓለም ጋር የቀረበ ትውውቅ እንዲፈጥሩ የሚያስችላቸው የ5 ሚሊዮን ኮደርስ ኢኒሼቲቭ በርካታ ወጣቶችን ተጠቃሚ እያደረገ ነው። ይህን ኢኒሼቲቭ በዚህ ክረምት ወደ 7 ሚሊዮን ለማድረስ በጠቅላይ ሚኒስትር አብይ አህመድ የቀረበውን ጥሪ ተከትሎ በጠቅላይ ሚኒስትር ጽሕፈት ቤት አስተናጋጅነት በኢኒሼቲቭ ዙሪያ የልምድ ልውውጥ መርሃ ግብር ተከናውኗል። በልምድ ልውውጡ ፖሊሲ አውጪዎች፣ የኢኒሼቲቭ ተመራቂዎችና ወጣት ባለሙያዎች የተገናኙበት ነው። የጠቅላይ ሚኒስትር ጽሕፈት ቤት ፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም መንግስት መጪውን የዲጂታል ዓለምን ተግባራዊነት ለማረጋገጥ የሚያስችል የዲጂታል መሰረተ ልማት ለዜጎች በመገንባት ላይ መሆኑን ተናግረዋል። የአርቲፊሻል ኢንተለጀንስና የመደመር ኤአይ ዩኒቨርሲቲም ለዚህ ማሳያ መሆኑን ጠቅሰዋል። የመደመር መንግስት ባለፉት ዓመታት የዲጂታል አገልግሎቶችን መስጠት ብቻ ሳይሆን የዲጂታል መሰረተ ልማቶችን የዲጂታል ክህሎቶችን በማዳበር እንዲሁም ተቋማትን በዲጂታል 2025 እና በዲጂታል 2030 አሁን እየተገበረ ባለው ዲጂታል 2030 እቅድ መሰረት በመገንባት ላይ ይገኛል ማለት ነው። የመደመር መንግስት አሁን ራሱ የምንገኝበት ተቋም የጎበኛችሁትም የዚህ ትልቅ ርዕይ አካል ነው። የዛሬ 6 ዓመት በፊት የተፈጠረ ተቋም ነው። ምናልባት በዛን ወቅት ኢትዮጵያ ውስጥም አይደለም ሌሎች አፍሪካ ሀገሮች ውስጥም በብዛት ስለ አርቲፊሻል ኢንተለጀንስ ወይም ስለ ሰው ሰራሽ አስተውሎት ብዙም ይወራበት ብዙም የታወቀበት ጊዜ አልነበረም። ስለዚህ ይህ ተቋም በዛን ጊዜ የታሰበው የወደፊቷን ኢትዮጵያ ምን ትመስላለች፣ የት ጋ ነው ራሳችን ሊፕፍሮግ አድርገን የት ጋ ራሳችንን ማስገኘት አለብን በሚለው ትልቅ ህልም ነው ማለት ነው። እንደ ሀገር ደግሞ ቀዳሚ ከሆኑ የአፍሪካ ሀገራት ተርታ የኤአይ ፖሊሲ የአርቲፊሻል ኢንተለጀንስ ፖሊሲ የመደመር መንግስት ቀርጾ እየተገበረ ይገኛል። አሁን ደግሞ የአፍሪካ የመጀመሪያው እንዲሁም በዓለም ምናልባት ሁለተኛው ብቻ ሊሆን የሚችል የአርቲፊሻል ኢንተለጀንስ ወይም የሰው ሰራሽ አስተውሎት ዩኒቨርሲቲ በመገንባት ላይ ይገኛል በሀገራችን ማለት ነው። የዲጂታል ዓለሙን ኢትዮጵያን ወጣቶች ለስራ ፈጠራና ለትምህርት እንዲጠቀሙበት ለማስቻል የተጸነሰው የ5 ሚሊዮን ኮደርስ ኢኒሼቲቭ ቀድሞ መሳካቱን የተናገሩት ፕሬስ ሴክሬታሪያት ኃላፊዋ ቢለኔ ስዩም የጠቅላይ ሚኒስትር አብይ አህመድ ጥሪን ተከትሎ ይህን ወደ 7 ሚሊዮን በማሳደግና ለተግባራዊነቱ በመትጋት ችግር ፈቺ አድርጎ መጠቀም ይገባል ብለዋል። ክቡር ጠቅላይ ሚኒስትር አብይ አህመድ እንግዲህ በቅርቡ ይፋ እንዳደረጉት በ3 ዓመት ውስጥ ለመድረስ የታቀደው የ5 ሚሊዮን ኮደሮች ምዝገባ በአሁኑ ወቅት በ2 ዓመት ብቻ ከ5 ሚሊዮን በላይ ወጣቶች ተመዝግበው ይህንን ኮርሶች እየወሰዱ በሚገኙበት ሰዓት ላይ ነው የምንገኘው ማለት ነው። አሁን ደግሞ ይህን ግብ ከፍ ተደርጓል ማለት ነው። ክቡር ጠቅላይ ሚኒስትራችን በሰኔ ወር ባስተላለፉት ሀገራዊ ጥሪና መልእክት 7 ሚሊዮን እንድረስ የሚል ትልቅ ጥሪና ኃላፊነት አስረክበውናል ማለት ነው። የዲጂታል ክህሎቶች በግብርና፣ በጤና፣ በትምህርት እንዲሁም በፋይናንስ፣ በቱሪዝም፣ በማኒፋክቸሪንግ እና በመሳሰሉ በተለያዩ ብዙ ዘርፎች ዋጋ ያላቸውና ጠቀሜታ ያላቸው ክህሎቶች ናቸው። የተለያየ ማህበረሰብ ውስጥ አካል እንደመሆናችሁ ከተለያየ የሀገሪቱ ክፍል ተሳታፊ እንደመሆናችሁ መጠን ይህንን ኮርሶች ወስዳችሁ አካባቢያችሁ ላይ ላሉ ችግሮች ወይም የተለያዩ አይነት ሶሉሽኖች መፍትሄዎች የምታመጡባቸው ክህሎቶች እንዲሆኑ በዛ መሰረት እንድትሳተፉ ለማሳሰብም እወዳለሁ። በርካታ ወጣቶች ባሉባት ኢትዮጵያ የተሻለ እድገት እንዲመዘገብ ለማስቻል ዲጂታል 2025 እና ዲጂታል 2030ን መሰረት በማድረግ ዲጂታል ኢኮኖሚን መገንባት እንደሚገባም በመርሃ ግብሩ ላይ ተመላክቷል። የዲጂታል ኢኮኖሚው መሰረት የሚያደርገው ወጣቶችን ነው። ወጣቶች ሲፈጥሩ ወጣቶች በዲጂታል ኢኮኖሚ ውስጥ ሲሳተፉ ነው አገር እንደ አገር ማደግ የምትችለው። እንግዲህ በዚህ እሳቤ ነው የ5 ሚሊዮን ኮደሮች ኢኒሼቲቭ ተጀምሮ ወደ ስራ የገባው። ይህ እንግዲህ 2025 ላይ መሰረቱ ሲጣል የነበረው አስተሳሰብ ነው። የዲጂታል ኢትዮጵያ 2030 ደግሞ ግልጽ የሆኑ ዓላማዎች አሉት። ከነዚህ ዓላማዎች አንዱ ሰዎችንና ተቋማትን ማጎልበት ወይንም ኢምፓወሪንግ ፒፕልስ ኤንድ ኢንስቲትዩሽን የሚለው የመጀመሪያው ዓላማ ነው። ሁለተኛው ዓላማ አካታች የሆነ የዲጂታል ኢኮኖሚ መመስረት የሚል ነው። እንግዲህ በተለይ ኢንክሉሲቪቲን አካታችነት ስናይ በሚመጣው ዓለም ውስጥ ሊሳተፍ የሚፈልግ ወጣት ለስራ ፈጠራ ብቻ ሳይሆን ለመኖር በቀጣይ እንደ ሰው ለመኖር በአገሪቱ ውስጥ ባለው ኢኮኖሚክ አክቲቪቲ ውስጥ ለመሳተፍ ክህሎት የግድ ያስፈልጋል። በመርሃ ግብሩ ላይ የ5 ሚሊዮን ኮደርስ ስልጠናን ወስደው የዲጂታል ዓለሙን የተቀላቀሉ ወጣቶች ተሞክሮም በስፋት የቀረበበት ነው። ስልጠናው ችግር ፈቺ መፍትሄዎችን እንዲያፈልቁ ማስቻሉንም ወጣቶቹ ተናግረዋል።
ዌብሳይት ለመስራት ብዬ ነው የመጀመሪያ ጊዜ ኮዲንግ የተማርኩት ማለት ነው። ከዛ በኋላ ግን እኔ ጋር እንዲያቆም አልፈለኩም። ቢካዝ በጊዜው በቃ ማስተዋወቅ እንዳለብኝ ሌሎች ሰዎች መማር እንዳለባቸውም አስብ ስለነበረ እና አሁን ከ17 ዓመት በኋላ ተመልሼ ሳየው ይሄ ክህሎት በጣም ብዙ ነገሮችን እንዳደረግ አግዞኛል። ማለትም ይሄ ሲስተምስ ሌቭል ቲንኪንግ የምንለው እንዴት ነው ኮምፒውተሮች የሚሰሩት፣ እንዴት አድርጌ ችግሮችን ልፍታ የሚለውን አስተሳሰባችሁን በደንብ ለማዳበር የሚጠቅም ችሎታ ነው። ግራጁዌት ካረኩ በኋላ ምንድን ነው ፕራክቲስ ማድረግ አለብኝ ይህን ነገር ማለት ነው። ስለዚህ ፕራክቲስ ማድረግ የፈለግኩት ግን አሁን ምናልባት ላይቭ ላይ ያለ ኤኤ ኮደርስ የሚላል ወይም አዲስ አበባ ኮደርስ ማለት ነው። እሱን ሲስተም ወደ መስራት ነው የሄድነው ከጓደኞች ጋር ሁለት አሉ ማለት እሱ ምንድነው የሚያደርገው አሁን በየክፍለ ከተማው ለምሳሌ ማን ሞር የ5 ሚሊዮን ኮደርስን ሞር ቀስቅሷል የሚለው በየክፍለ ከተማ ኮምፒቲሽን ስላለ እሱ ጋር ነው ሞር ፎከስ አድርገን የሰራ ነው ነበር ማለት። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም የ7 ሚሊዮን ኮደርስ ኢኒሼቲቭ በዚህ ክረምት እንዲሳካም ወጣቶች እድሉን ሊጠቀሙ እንደሚገባ ተናግረዋል። በመላው ኢትዮጵያ ለሚገኙ ወጣቶች እንግዲህ አጽንኦት መስጠት የምፈልገው የጠቅላይ ሚኒስትራችንን ጥሪ ተቀብለን የአሁኑ ክረምት ወቅት በተለይ በጣም ምቹ ሁኔታ ስለሆነ ትምህርት በተዘጋበት ወቅት ብዙዎቻችን በየቤታችን በምናሳልፍበት ወቅት ይህንን ጊዜ ምቹ ጊዜ ወስደን በተለይ በነሐሴ ወር ተረባርበን ይህን ኮርሶች ያልወሰድን የኢትዮጵያ ወጣቶች ወስዳችሁ ተመዝግባችሁ ኮርሱን ደግሞ ጨርሳችሁ ለአካባቢያችሁ ብቻ መፍትሄ የምትሆኑ ሳይሆን ለሀገርም መፍትሄ መፍጠር የምትችሉ ወጣቶች እንድትሆኑ ራሳችሁን በእነዚህ ክህሎቶች እንድታዳብሩ ጥሪያችንን የበለጠ እናቀርባለን። በመርሃ ግብሩ የተሳተፉ ወጣቶችና ታዳጊዎች ኢትዮጵያ ወደ ዲጂታል ዓለም የምታደርገውን ጉዞ የሚያሳየውን የአርቲፊሻል ኢንተለጀንስን ጎብኝተዋል።